ቀርቶን እሷም ልጅ ይኸው ሄደች ልትባል ወይዘሮ ይኸው ሄደች ልትባል ወይዘሮ ሚስቶና ልታየው የትዳርን ኑሮ እጅግ የሚገርምና እጅግ የሚደንቅ ነገር የናሆምና የኑሃሜ ሰርግ በሚገባ ደስ በሚል ሁኔታ ተጠናቋል። ሙሽሪት ፈክታለች። ሙሽሪት ፀሐይ መስላለች። ሙሽራው ደምቋል። ሙሽራው ደምቋል። እንቁ አበባ መስሏል እየተባለ እየተጨፈረ የሚገርም ጊዜ አሳልፈዋል። የአቶ ተሰማ ልጅና የአቶ ላይኩን ልጅ በሚገባ የደመቀ ጋብቻቸውን ፈጸሙ እያሉ ሲያጓጉሉና ልባቸውን ሲያንጠለጥሉት የነበሩት ሰዓታቸውንም ሳያከብሩ እንግዲህ ሰርገኛ መጣ በርበሬ ቀንጥሱ የሚለውን ሙዚቃ የጋበዙን ይመስለኛል። ጠሪ አክባሪ ነው ቢባልም እነሱ ግን አርፍደው ነው የለቀቁት። እንዴት አገኛችሁት? ኑሃሜ እጅግ የሚገርም የጋብቻቸው ስነስርዓት ሁሉም ለታገሰው ሁሉም ለታመነው ይሳካል በጊዜው። የሚገርመው የፍቅራቸው ውጣ ውረድ በህይወታቸው የገጠማቸው እሾህ በህይወታቸው የገጠማቸው አቀበት ቁልቁለት ሳይገደባቸው እዚህ ደርሰዋል። አቶ ላይኩንና አቶ ተሰማ የልጆቻችን ጋብቻ ተሳክቶ አንተና እኔ በልጆቻችን ተጣምረን የማየውን ደስታ እናፍቃለሁ ሲሉ የነበሩት ዛሬ እውን ሆኖላቸዋል። የኑሃሜና የናሆም ሰርግ እጅግ ያማረና የደመቀ ነበረ። በመሃላቸው ብዙ አይነት እንቅፋቶች፣ ብዙ አይነት መሰናከል በቤተሰቦቻቸው የመጣው አስፈላጊ ያልሆነ ድንገተኛ የጤና ችግር፣ የኤሚን የጤና ችግር ብዙ ነገር ተፈጥሮ ነበረ። ይህን የመሰለ ቤተሰብ ሊፈርስ ጫፍ ደርሶ ነበረ። ይህን የመሰለ የተከበረ ቤተሰብ ገደል ሊገባ ጫፍ ደርሶ ነበረ። እሾህ የማይጠፋበት እንቅፋት የማይርቅበት የአቶ ላይኩን ቤተሰብ በስተመጨረሻ ግን የልጃቸውን ሰርግ በአማረ ሁኔታ እንደዚህ ባለ ሁሉ አሳልፈዋል። ኑሃሜ የእውነት ነው እንዴ የተዳረችው የሚለው ነገር ብዙዎቻችን አጠራጥሯል። እጅግ የሚገርም ብቃት፣ እጅግ የሚገርም ትወና። ልጅ ከእናት አባቷ ቤት ስትወጣ እናት አባቷን ስትለይ የምታለቅሰው ልቅሶ፣ የደስታ ልቅሶ፣ የክብር ልቅሶ እጅግ የሚገርም ነበረ። እንደዚህ ነው ብዬ ለመፈትፈት አይደለም፣ ግን ከዚህ ብዙ እንማራለን። ብዙ አቀበት ቁልቁለት ቢበዛም ብንሰበርም መልሶ መነሳት እንዳለ፣ ብንወድቅም ነገ ሌላ ህይወት እንዳለ መማሪያ ነው። ናሆም በአምራይ ምክንያት የገጠመው ፈተና አይተናል። ኑሃሜም በኤርሚያስ ምክንያት የገጠማትን እሾህ አይተናል። ግን በመልካም ልብነታቸው ታግሰው ጥላቻን በፍቅር ለውጠው ተንኮልን በመልካም አስተሳሰብ ቀይረው ሁሉንም ወደ መልካም መንገድ ያመጡት እጅግ የሚገርም ምርጥ ቤተሰብ ነው። ናሆምና ኤርሚያስ፣ አምራና ኑሃሜ እንዴት ይታመራሉ፣ እንዴት ይቅርታ ያወርዳሉ እያልን ብዙዎቻችን አይተናል። ዝናሽና አምራ እንዴት ይሄንን ነገር የሚወጡት? ያ ሁሉ ግብግብና ያ ሁሉ እልክተኝነት እንዴት ነው የሚሰረዘው? መልካም ልብ ካለ ወደ ፈጣሪ ከተጠጋን ሁልጊዜ ፍቅር እንደሚያሸንፍ፣ መልካምነት
ክፉ ልብን እንደሚረግጠው ያየንበት ነው። ከዚህን ይህን ተምሬያለሁ። ክፋት ውርደትንና ሽንፈትን ነው እንጂ ትርፍ የለውም። ቁስልና የልብ ቂመኝነት መጨረሻ ላይ አላስፈላጊ ውድቀት እንደሆነ ነው የተማርኩት። መልካም ልብ ካለን እናሸንፋለን። መልካም ልብ ካለን ሁልጊዜ መንገዳችን ቀና ይሆናል። አቶ ላይኩን ደግነታቸውን መልካምነታቸውን አይተናል። ከራሳቸው አልፎ ለቤተሰብ አልፎ ለሌላ ሰው የሚተርፉ ለቀረባቸው ሰው እጃቸው የማያጥር እጃቸው የማይደርቅ ካፋቸው ክፉ የማይወጣ ብዙ ኢትዮጵያኖችን እንደዚህ ያብዛልን እያልን እናመሰግናለን። ከዚህ ብዙ ተምረናል። እናንተስ እንዴት አገኛችሁት? እነሱ ደግሞ ወልደው ከብደው ለክርስትናው እንደምንመጣ ተስፋ እናደርጋለን። የዛሬው ሰርግ ግን እጅግ ያማረና የደመቀ ነበረ። ለምሳሌ አደይ ድራማ እጅግ በጉጉት ስንጠብቀው የነበረው የሌሊ ሰርግ የመጨረሻው ፓርት ላይ ሙሽራው ቀረ የሚል ዘፈን ስንሰማ ሁላችንም አዝነናል። እዚህ ጋር ግን ሁሉም በሚገባና በአመረ ሁኔታ ተጠናቋል። በቀጣይ እንግዲህ ደግሞ በትልቅ ሰርጎች መሀል ትንንሽ ድግሶች አሉ ይባላል። የኤርሚያስንና የኤሚን ሰርግ እንጠብቃለን። አብራና ዶክተሩን በሚገባ ተቀራርበዋል። ስለዚህ ሁሉም ቦታውን እየያዘ ክፋት ወደ መሬት እየወደቀ ፍቅርና አንድነት መልካምነት እያሸነፈ የመልካምነት ውጤት መጨረሻው እንቁ ከእንቁ የነጠረው ወርቅ እንደሆነ እያሳየን ነው። እጅግ የሚገርም ነገር አምራን በክፋት የተሞላችው መልካም ልብ ገዝታ ከዶክተሩ ጋር ተጣምራለች። ኤርሚያስ የሴቶችን ገላ እያካለለ ብዙ ምስኪኖችን ያበላሸው ዛሬ ግን ልብ ገዝቶ መልካም ልጅ ሆኗል። ዱርዬዋ ኪስ አውላቂም ፍቅር አሸንፏት ሌብነቷን እርግፍ አድርጋ ትታለች። ስለዚህ ከዚህ ብዙ ነገር እንማራለን። ፍቅር የማያሸንፈው ነገር የለም። መልካምነት የማይነቅለው እሾህ የለም። መልካምነት ሁልጊዜ አሸናፊ ነው። ክፋት መጨረሻው ውርደት ነው። ክፋት የማሸነፍ ኃይል ያለው ለጊዜው ነው። መጨረሻው ግን ውርደትና ሽንፈት አንገት መድፋት እንደሆነ ነው የተማርነው። ፍቅር ካለ ሁሉም አለ። ፍቅር ካለ ብልሃት፣ ብልጠት፣ አንድነት ሁሉም ተባብረው የሚያሸንፉበት መንገድ ነው ይባላል።